ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁልን? ፍታችን ዛሬ እንደተለመደው ሌላ ቦታ ደግሞ ተገኝቷል። ዛሬ የተገኘበት እንደዚህ የመጽሐፍ ምርቃት ነው። ከማዕበል ማዶ የተሰኘ የተስፋዬ ማሞ የደራሲ ተስፋዬ ማሞ መጽሐፍ የሚመረቅበት ቦታ ላይ ተገኝተን በዛሬው ፍታ ፕሮግራማችን ወደ እናንተ እናደርሳለን። እንግዲህ ተስፋዬ ማሞ በተለይ ላለፉት 35 ዓመታት በኪነ ጥበብ ስራዎች ውስጥ ይታወቃል። እንግዲህ በብዙ ስብዕናዎች አሉት ገጸ ብዙ ስብዕና ብሎ ነው በዚህ መጽሐፉ ዛሬ ሊነግረን የፈለገው ነገር ምንድነው የሚለውን አጠር አድርገን በወፍ በረር በምርቃት ስነ ስርዓቱ ላይ ተገኝተን ወደ እናንተ እናደርሳለን። አብራችን ቆዩ። አባቢን ወደ መድረክ ጋብዛለሁ። እባክህ ተስፋዬ ማሞ ወደዚህ። የመጣንበት መንገድ ረጅምም አድካሚም አሰልችም ቢሆን ግን እንደ ግለሰብ የሚጻፍ ታሪክ አለኝ ብዬ አላምንም። ግን እንዳጋጣሚ ሆኖ በህይወት በገባው በወጣውባቸው ወረድኩባቸው ቦታዎች ከኢትዮጵያ ጋር ተገናኝቻለሁ። ምክንያቱም ኢትዮጵያን ሳገለግል ነው የኖርኩት እና እኔ በተርክላችሁም በዚያ ውስጥ ያሉት ታሪኮች ግን አብዛኛዎቹ ወይም አብላጫው ወይም መጽሐፍ እንዲሆን ያደረጉት ከኢትዮጵያ ጋር የተያዙ ደማቅ ወቅቶቼ ናቸው። ስለዚህ እንድታነቡልኝ የሰጠኋችሁ የኔን ታሪክ እንዳልሆነ በአክብሮትና በአጽንኦት ላስታውስ እወዳለሁ። እኔ መጽሐፌ በስም የተሞላ ነው። ተፈሪ ዓለሙ ያለ መጽሐፌ ውስጥ፣ ነብዩ ባያ ያለ መጽሐፌ ውስጥ፣ ዘላለም መኩሪያ ያለ መጽሐፌ ውስጥ እንደዚህ ብሉላችሁ ልጠራ እችላለሁና መጽሐፉ ብዙ ሰዎች ምናልባትም የሚቆጥሩ ሰዎች እኔ በቀደም አንድ ፕሮግራም ሰራውና ሬዲዮ ላይ አብዱ ኪያር አንድ ዘፈን ላይ 84 ጊዜ አይዞህ ብሏል ብዬ ቆጥሬ ሳቀችብኝ ሚስቴ። ነው ስታረቆጠርቀዋለች። እኔ መጽሐፍ ውስጥ የተጠቀሱትን ስሞች ቁጥራቸው ትደነግጣላችሁ። በጣም ብዙ ስሞች ናቸው ያሉት። ለምን ብቻዬን ስላልመጣሁ የኔ ብቻ ታሪክ ስለሌለኝ። ጣና በለስ ቅድመ ታሪክ። የጣና በለስ ሐሳብ ቅድመ ታሪክ የሚጀምረው 1926 ግርማዊ ቀዳማዊ ኃይለ ሥላሴ ስልጣን ይዘው ገና ወንበራቸው ሳይጠና ነበር። በአባይ ወንዝ ላይ ግድቦችን በመስራት ግዙፍ የሃይድሮሊክ እና የመስኖ ልማት ፕሮጀክቶችን በመገንባት አካባቢውን ለማልማት ይቻል ዘንድ ኒውዮርክ የሚገኘው ጂዋይቲ ኢንጂነሪንግ ኮርፖሬሽን ጋር 4 ዓመት የፈጀ ጥናት አስደርገው አስጠኚው ኩባንያ ጥናቱን በ1926 አጠናቆ ለኢትዮጵያ መንግስት በማስረከቡ የጣና በለስ ፕሮጀክት ሐሳብ በዚያ ዘመን መጠንሰሱን ታሪክ ያስታውሳል። ለጥናቱ ተግባራዊነትም ኩባንያው የ10 ሚሊዮን ዶላር ፕሮጀክት ቀርጾ አቅርቦ ተስፋውም እጅግ የሚያስደስት የነበረ ቢሆንም እንግሊዞችን ግን የሚያስደስታቸው አልሆነም። በመሆኑም እንግሊዝ በቀድሞ ቅኝ ግዛቷ የኖቹን ግብጽ ፍላጎት ለማስፈጸም ያለ የሌላ አቅሟን ተጠቅማ በኢትዮጵያ ጥቅም ላይ ዘመተች። በመስቀሉ ስር የወደቀው ኮሚኒስት ህይወት ከአንድ ቦታ ተነስታ ወደ ሌላ ቦታ ለመድረስ አህጉር አቋርጣ በሰፊው ውቅያኖስ ላይ እንደምትንሳፈፍ መርከብ ማለት ናት። እኔም በህይወት መርከብ ላይ ተሳፍሬ ለብቻዬ በጀመርኩት እልህ አስጨራሽ ጉዞ ላይ መጀመሪያ ባለቤቴን ከዚያም ልጆቻችንን አሳፍረን መጓዝ በጀመርንባቸው ጥቂት ዓመታት በበርካታ ሁኔታዎች ውስጥ አልፈናል። እኔ እስከ 1998 ዓ.ም ድረስ ከኢትዮጵያ ውጭ ሄጄ ወይም ከሀገር ወጥቼ አላውቅም። ለመጀመሪያ ጊዜ ከኢትዮጵያ የመውጣት አጋጣሚ ያገኘሁት 1998 ዓ.ም ላይ ነው። ስለ ተስፍሽ ለመናገር ብዙ መናገር እችላለሁ እና ምንም የሚባል ነገር ብናገር ይሻላል እሱን የሚገልጽ ነገር ብዬ ብዙ ቃላት አሰብኩኝ። እሱን የሚገልጡ የቤተሰብ ሰው፣ ጎበዝ ደራሲ፣ ታታሪ ሰው፣ ፋና ወጊ የፊልም ሰሪ፣ ታጋሽ የሬዲዮ ፕሮግራም አቅራቢ፣ ጥሩ ጓደኛ፣ መልካም ባል
ያልኩ ብዙ አሰብኩ ብዙ ቃላትና መጨረሻ ግን አንድ ቃል ብቻ ልበል አልኩኝ። ትልቅ ሰው ተስፋዬ ትልቅ ሰው ነው። ትልቅ ሰው ወድቆ የተነሳ ማለት ነው። ያልቀረ ያሸነፈ ህይወትን ከመጨረሻዋ ጥግ እስከ መጨረሻዋ አሸንፎ የሄደ ትልቅ ሰው ማለት ዓለሙ ቤተሰቡ የሆነ ትዳሩን የሚያከብር ክፋት የሚባል ነገር ውስጡ የለም። ወዲያው ነው አውጥቶ የሚጥለው። ግለ ታሪክ ጸሐፊው ለሚጽፈው ነገር ታማኝ መሆን መቻል አለበት። ኮንፌሽንም ስለሆነ እከሌን አስቀይሜዋለሁ እከሌ ከፈዋል ካለ መጻፍ አይችልም። ለምሳሌ ተስፍሽ እናውቃለን። በጣም ትልቁ የተስፍሽ ስኬት ትዳር ነው። 25 ዓመት ስንኖር በስማም ትዳር እንደኔ አይነት ትዳር አላለም። ጭቅጭቁንም ያነሰዋል። ታማኝ ነው ለራሱ። ጭቅጭቁ ምን ይለዋል መሰላችሁ? በተለይ መጀመሪያው የትዳሩ አካባቢ ነው። ዓርብ ትጥደኛለች፣ ቅዳሜ ታንተከትከኛለች፣ እሁድ ታመስለኛለች። ስለዚህ ተስፍሽ ስለ ትዳር ሲናገር አምነዋለሁ፣ ታማኝ ሆኗል። ተስፍሽ 30 ዓመት ሲጋራ አጨስኩ አይደለም የሚለው አንቦለቦልኩት ነው የሚለው። 2 ተስፋዬ በቃላት አይናገርም። ተስፍሽ ይስላል፣ ስዕል ነው የሚስለው። ሲጽፈው ደግሞ ህይወቱ ይደርሳል እናንተ ጋር። ጽሁፉን ካነበብኩ በኋላ ጽሁፉ ምን ውስጥ ይመደባል ብዬ ማሰብ ጀመርኩ። እኔ ይሄንን ከሜሟ ነው የምመድበው። ሜሟ ከግለ ታሪክና ከህይወት ታሪክ የሚለየው ኢሞሽናል ኢምፕሊኬሽን ይጨምራል፣ ስሜትን ይጨምራል። 186 ላይ ምን ይላል? መተከል ሲነሳ ፓወስ ሲታወሰኝ እስከ አሁን ድረስ በርካታ ከመሞላባቸው ዕለታዊ ሁኔታዎች አንዱ ከበለስ ወንዝ ጋር የነበረኝ ጥብቅ ትስስር ነበረ። ካምፓችን ከወንዙ ዳርቻ ላይ ስለሆነ ትርፍ ጊዜ ካገኘው የምገኘው በለስ ወንዝ ዳርቻ ወይም በውስጡ ነው። የሙቀት መጠኑ 40 ዲግሪ ወደፊትም ወደ ኋላም በሚታከብክበት የፓዊ ንዳድ ሰዓት ልብሴን አውላልቄ ወራጁ በለስ ወንዝ ውስጥ ጋደም ማለትና ውሃው በላይ ላይ እየጨመረ ሲወርድ የሚፈጥርብኝን ፍስሐ ከዚያ ጊዜ ወዲህ የትም አግኝቼው አላውቅም። ውጫዊ አካሌ ብቻ ሳይሆን ወራጅ ውሃ ጸበል ሆኖ ውስጤን እያጸዳ የሚፈውሰኝ ያህል ይሰማኝ ነበረ። ዛሬም ጭምር ወራጅ ወንዝ ባየው ቁጥር የተንጀረገገ ጮማ ያየሁ ይመስል አፌ ምራቅ እየሞላ ዘለህ ግባ የሚል ውስዋስ ስሜት ይሰማኛል። ይሄ ኢሞሽን የቋንቋ ችሎታው የትየሌለ ወደር የለው። ስዕልን ያመጣል፣ በደንብ አድርጎ ይገልጸዋል። የልብ ወለድ የፈጠራ ቋንቋ ነው። ታሪኩ ግን ልብ ወለድ አይደለም። ይሄ መጽሐፍ ለኔ ብዙ ነገር ማለት ነው። በጣም ብዙ ነገር ማለት ነው። እኔና ተስፋዬ ከተገናኘን በኋላ እንደምታውቁት ተስፋዬ ብዙ ነገር ይሰራል። ብዙ ነገር ያው የኛን ፍላጎት ለማሟላት ብዙ ይለፋል፣ ብዙ ይጥራል። በጣም ብዙ አብዛኞቻችሁ ታውቁታላችሁ። እና ሁልጊዜ የሚቆጨው የነበረው መጽሐፍ ባለመጻፉ ነው። መጽሐፍ ባለመጻፉ ሁልጊዜ እሱ ስለሚቆጭ እኔ ምን ይሰማኛል? የጥፋተኝነት ስሜት፣ ይሄ በእኔ ምክንያት ነው እንዲሆነው የሚል ነገር ይሰማኝ ነበርና ይሄ መጽሐፍ እውን ስለሆነ በጣም አመሰግናለሁ። ሀገራችንን ኢትዮጵያን ሰላም ያድርግልን። በሰላም ውስጥ የበለጠ እንድንጽፍ፣ የበለጠ እንድናስብ፣ የበለጠ እንድናሰላስል ደግሞ ሳንፈራ ሳንቸር እንደ ልባችን ሐሳባችንን የምንጽፍበት ዘመን ይሁንልን።